አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱርቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ኬምሴ ከተማ ላይ ጭቃ ቤት ይሰሩ ብለው ብሎኬት ቤት ይቻላቸዋል። ጭቃ ቤትና ብሎኬት ቤት ወጪው ብዙም አያለያየውም ብለን ወደ ብሎኬት ቤት አስገብተን የገነባነውን ቤት መጨረሻ አካባቢ ላይ ወደ ጅብሰም ስራ ደርሰን ሙሉ ለሙሉ የግንባታ ስራ አጠናቀን ያለነውን ቤት ነው ማሳያችሁ። ዛሬ እንግዲህ ከዚህ ቪዲዮ የምትማሩበት ምንድነው? ብዙዎቻችሁ ብሎኬት ቤት በጣም ከባድ ነው እና በጣም ወጪው በጣም ብዙ ወጪ ያስወጣል፣ በጣም ነው ወጪ የሚያስወጣ ምናምን ብላችሁ ለምታስቡት ወንድሞች ልትማሩበት እንዲሁም ደግሞ ወደ ብሎኬት ቤት ከጭቃ ቤት ወደ ብሎኬት ቤት እንድትገቡ የሚያደርጋችሁ ቪዲዮ ይሆናል ማለት ነው። የሚገርማችሁ ማለት ነው ወላሂ ነው የምላችሁ ይሄንን ቤት እንግዲህ ስንጀምር በብሎኬት ስንጀምር አንችለውም፣ አርማታውን ወተን እናቆማለን፣ ብሎኬት ደርዘን እናቆማለን። በቃ ምን ያክል ብር ይደርሳል ምናምን በቃ የሆነ በጣም ብዙ ውዝግብ ውስጥ ላይ ነበሩ ማለት ነው። ይሄንን እንትን ስንል ማለት ነው። ነገር ግን በቃ እኛ በሐሳብ ጥምነት በቃ እንደዚህ ብታደርጉ የተሻለ ነው ያለውን ወጪ አስደምረን የጠርቡንም ምናምን እያንዳንዱ ያለውን ነገር ሐሳብ አስቀይረን ወደ ብሎኬት ቤት አደረግነው ማለት ነው። እንደምታዩት እንግዲህ ኤል ሼፕ የሆነ ቤት ነው ማለት ነው። 9 በ8 3 ክፍል ቤት በአዳማ ቆርቆሮ ሰርተው እዚህ ድረስ ከሚደርሱ ድረስ ምንም አይነት እረፍት የለም ማለት ነው። በቃ ሁሉም ደረጃ ላይ በቃ በሚባል ደረጃ ምንም እረፍት ሳይኖር ስራቸውን ሰርተዋል ማለት ነው። ምን ማለት ነው? እነዚህ ሰዎች እንግዲህ በጭቃ ቤት ምንም ብለው ብሎኬት ቤት አንችልም ብለው ስራ ገብተውበት አርማታ ወተን ብንቆም ብሎኬት ደድረን ብንቆም ምናምን ያሉ ሰዎች እንደውም ምንም ሳይቆሙ ምንም አይነት የስራ ጋብታ ሳይኖር በ5 ወር ውስጥ እዚህ ደረጃ ላይ ወደ ፊኒሺንግ ስራ ደርሰዋል ማለት ነው። ያ ማለት ምንድነው? እነዚህ ሰዎች እንደፈሩት ብሎኬት ቤት መስራት በጣም ከባድ ሆኖ ብዙ ብር አስወጥቷቸው ብራቸው አልቆሙም ማለት ነው። እስካሁን እየሄዱ ነው። በጣም ቀላሎች ነው አይተውታል ማለት ነው። እንግዲህ አብዛኛው ሰው ያስተሳሰብ ልዩነት ነው እንጂ የወጪ ልዩነት ሳይሆን ያስተሳሰብ ልዩነት ስላለበት ነው ጭቃ ቤት ቀላል ነው ብሎ የሚያስበው። ብሎኬት ቤት እንደምናስበው በጣም ከባድ ሆኖ አይደለም ማለት ነው። እንግዲህ ይሄ 3 ክፍል ቤት ወይም ደግሞ 65 ቆርቆሮ ብንለው በቆርቆሮ ብንተምነው ከ60 እስከ 65 ነው የሚሆነው። ይሄንን ቤት እንግዲህ ምን ያክል ብር እንደጨረሰ እዚህ እስካለበት ደረጃ ድረስ ምን ያክል ብር እንደጨረሰ ብነግራችሁ ትደነግጣላችሁ ማለት ነው። የምሬ ነው የምላችሁ፣ በጣም ትደነግጣላችሁ። በዚህ ብር ይሄንን ማጠናቀቅ ይቻላል ወይ ብላችሁ ትገረሙበታላችሁ ማለት ነው። እና በመጀመሪያ ማለት የምፈልገው ምንድነው ይሄ ቤት እንግዲህ በአዳማ ቆርቆሮ ነው የሆነው። ከመሰረት ጀምሮ እስከ ሙሉ አሁን እስካለበት ድረስ በር አልተገጠመም። በር ገና ነው። ከላይ እንደምታዩት የሮቶ ማስቀመጫ አላት። የሮቶ ማስቀመጫ አድርገናል። አዳማ ቆርቆሮ አልብሰን እንግዲህ 1,500,000 ብር ነው ያወጣ ነው ማለት ነው። ሙሉ ዝርዝር እኔው ጋር ነው ያለው። ከመሬት ከመጀመሪያ ጀምሮ እስከዚህ እስካለበት እስከ ፊኒሺንግ ስራ ጅብሰሙ እስከሚሰራ ድረስ 1,500,000 ብር አውጥተናል ማለት ነው። ከዚህ በኋላ ምንድነው ያለብን? በር ነው ያለብን። በር እንግዲህ ገና አልሙኒየም እናድርገው ይሄ ኢሚቴሽን እናድርገው ብለን ገና ተወዛግበናል ማለት ነው። በአልሙኒየም ይሁን በብረት ይሁን የሚለው ሐሳብ ገና ስላለየልን የበሩን ሂሳብ ገና አልጨመርኩበትም ማለት ነው። ከዛ ውጭ ያለው 1,500,000 ብር ከነሙያ ከነማቴሪያል በአጠቃላይ እዚህ ደረጃ ላይ አድርሶልናል ማለት ነው። ስንቱን ክፍል? 3ቱን ክፍል እዚህ አድርሶልናል ማለት ነው። ወደ ቆርቆሮ ስንወስደው ደግሞ 60 ኦልሞስት 65 ቆርቆሮ ወደ 1,500,000 ብር ውስጡንም ለስነን ከመጀመሪያ ቤቱን ግንባታ አድርገን ከነሙያ ምናምን አዳማ ቆርቆሮ አድርገን እዚህ ደረጃ ላይ አድርሰነዋል ማለት ነው። የሚገርማችሁ አዳማ ቆርቆሮም ራሱ በጣም ከባድ ነው ወጪው ምናምን ብላችሁ ለምታስቡና ለምን እንደዚህ ከባድ ነው ብላችሁ ለምታስቡ ቤተሰቦች ይሄ እንግዲህ ይሄ የምታዩት አዳማ ቆርቆሮ ቤት አዳማ ቆርቆሮ ግዢ ወደ 218,000 ብር ነው የፈጀው። ካሬ 1,200 ብር ነው የተገዛው እና አዳማ ቆርቆሮ የሚያናክል የሚከብድ አይደለም ማለት ነው። ምንድነው እዚህ ሰዎች እንግዲህ በጭቃ ቤት በብሎኬት ቤት አንችለውም በጭቃ ብንሰራ ይሻላል ምናምን ምንም አቅም የለንም ምንም ጉልበት የለንም ብለው ያሉ ሰዎች ምንም ሳይቆሙ እስካሁን ድረስ ምንም ነገር ሳይቋረጥ እዚህ ደረጃ ላይ መድረሳቸው 1.5 ማውጣታቸው እና እዚህ ደረጃ ላይ እስከሚደርስላቸው ድረስ መስራታቸው ራሱ ወላሂ ለኔ በጣም ደስታ ነው። በቃ በጣም ነው ደስ ያለኝ። በጣም የተደሰኩት ነው የምላችሁ፣ የምር ነው የምላችሁ ማለት ነው። እንደዚህ አይነት ትልቅ ደስታ የለም ከምላችሁ በላይ ማለት ነው። ማለት አንድ ሰው ነግረነው ከዛ ነገር ኦኬ ብሎ ነገሮች ሐሳቦችን ተቀብሎ እዛ ነገር ላይ ስኬት ላይ ሲደርሱ
ስናየው አንድ ሰው በጣም ደስ ይለናል። በጣም የሚያስደስት ነገር የለም ከእንደዚህ አይነት ነገር መዳን፣ ከእንደዚህ አይነት ወጪ አንድ ሰው ማዳን፣ ከጭቃ ቤት ወደ ብሎኬት ቤት ሀሳቡን ቀይሮ እንዲሰራ ማድረግ። ከዛም በላይ ደግሞ አቅም የለንም አንሰራም፣ አንሄድም፣ እንቆማለን ምናምን ብለው ችግር የለም አርማታም ወጥቶ ቢቆም ምንም ችግር የለም፣ ብሎኬት ቤት አይበላሽም፣ ብሎኬትም ደድረን ብንቆም ምንም ችግር የለም፣ በቃ በፈለጋችሁ ሰዓት ቆማችሁ መቀጠል ትችላላችሁ፣ ምንም አይበላሽም ምናምን በዛ ነገር ውጣ ውረድ ውስጥ ምናምን አልፈው ነገር ግን ምንም ሳይቆሙ ጭቃ ቤት መስራት ይከብደናል ብለው አስበው እንደገና ደግሞ ወደ ብሎኬት ቤት ከገቡ በኋላ ደግሞ ብሎኬቱንም እየገነቡ ምንም አይነት መቆም ሳይኖር እዚህ ደረጃ ላይ መድረሳቸው ራሱ ወላሂ ነሻጥ አለው። በቃ በጣም ሞራል አለ ማለት ነው። ሞራል ይሰጣል በቃ እንደዚህ አይነት ስራዎችን መስራት ማለት ነው። እና እንግዲህ ከዚህ ቪዲዮ የምትማሩበት ምንድነው ብዙዎቻችሁም ያስተምራችኋል ብዬ የማስበው ምንድነው ከኛ መደሰትና ከኛም ደግሞ ሞራል በላይ ደግሞ ለእናንተም ደግሞ ሞራልና ስንቅ ይሆናችኋል ብዬ የማስበው ምንድነው እንደዚህ ጀምራችሁት ማለት ነው የሆነ ነገር ጀምራችሁት በቃ አልችለውም ብላችሁ ምናምን በቃ አይቻልም በጣም ብዙ ወጪ አስወጣና ምናምን ብላችሁ አስባችሁ ነገር ግን ከገባችሁበት በኋላ ቀስ እያልኩ እሰራለሁ ምናምን ብላችሁ አስባችሁ ደግሞ በዛ ላይ ተበረታታችሁ በቃ እንደዚህ እንዳሰባችሁት የሚሰራላችሁ ሰው አግኝታችሁ ባሰባችሁ መንገድ እንደሄድላችሁ ምናምን አድርጋችሁ ምናምን እንደዚህ ይሆናል ብላችሁ በጣም ብዙ ነገር ይከብደና ምናምን ብላችሁ ስትገቡበት እየቀለለ እየሄደ ምናምን እየተደሰታችሁ ስትሄዱ ደግሞ ያላችሁ ሞራልና ያላችሁ ነሻጣ በቃ የበለጠ ይመጣል ማለት ነው። ቤቱን ለመጨረስ ቤቱን ለማሳመር አልቆ እስከምታዩት ምናምን በቃ በጣም በብዙ ሀሳብ ውስጥ ምናምን ስትሄዱ በጣም ደስ ይላችኋል ማለት ነው። እና ምንድነው በቃ አንችልም ከማለት ፋንታ እንችላለን በቃ እንደዚህ አድርገን ብንጀምረውና ቢቆምም ችግር የለም የሚለውን ተስፋ ይዛችሁ መስራት መቻል እንዳለባችሁ ያስተምራችኋል ማለት ነው። ይሄንን የምላችሁ ምንድነው እኔ ሁላችሁም ቤት ለምትሰሩ ቤተሰቦች ወይም ደግሞ ስደት ላይ በተለይ ስደት ላይ የምትኖሩ ወንድሞች በጣም ተጎጂዎችና ደካሚዎች በጣም በብዙ ነገር ውስጥ ያለፋችሁ ብራችሁ ያለ ምንም እንትን እየባከነባችሁ የምትገኙ ወንድሞች የተሻለ ደረጃ ላይ ብትደርሱ ሁላችሁም በብሎኬት ቤት ብትገነቡ ምኞቴ ነው ተስፋዬም ነው ይሻለንም። እንግዲህ ቤት ስራ ማለት በጣም አድከምና በጣም ብዙ ወጪ የሚያስወጣ ነው። ከማውጣቱም የተነሳ እንደዚህ ከመርከማችንም የተነሳ ደክመንም አወጪንም አውጥተን ለፍተንም ጥሩ ነገር ስናደርግ ነው በጣም የልፋታችን ዋጋ የልፋታችን ድክመት እናገኘዋለን ማለት ነው። ደስ ይለናል። ልፋታችን ጥሩ ነገር ላይ ከሆነ ደስ ይለናል ማለት ነው። አብዛኞቻችን የምንበስሩልን ስንል የልባችን ፍላጎት የምንፈልገው ስራ አይሰራልንም። ያ ምንድነው የሚሆነው ብዙዎቻችን አብዛኞቻችን ሰዎች ያላየነን በቃ ብዙን ውጣ ውረድ እንዲሁም ደግሞ የብሩ እንዴት እንደሚመጣም ስለማናት ዝም ብለን ባየነው ነገር ብቻ ስለምንመራ በአሉባልታ የተከበብልናል ማለት ነው። አሉባልታ የተከበብልናል። አሉባልታ አረ ይሄ ነገር አይቻልም፣ ይሄ ነገር እንደዚህ ነው፣ ይሄንን እንደዚህ እኮ ነው፣ በቃ እስከመቼ ድረስ ይሄንን ቤት ሰርታች ሰምሰራ እድሜ ልኳን እዛ ልትሆን ነው እንዴ? እድሜ ልኩን እዛ አገር መግባት አይፈልግም እንዴ? ምናምን እንደነዚህ አይነት ኮሜንቶች ወይም ደግሞ እንደነዚህ ሀሳቦች ናቸው የሚቀርቡልን በእያንዳንዱ በየዙሪያችን ያሉ ነገሮች ማለት ነው። እና እነዚህ ነገሮች ወደኋላ እንድንቀር ያደርገናል ማለት ነው። ወደኋላ እንድንቀር የተሻለ ነገር እንዳንሰራ ያደርገናል። ያ ነገር ደግሞ የሚገርማችሁ ይሄ ነገር እኔ በጣም የሚገርመኝና የሚያጅበኝ ነገር ምንድነው አረ እንደው በቃ እንደዚህ ምናምን አትስሩ ወጪ በቃ እሱ ይችላል ብላችሁ ነው እንደሱ ይችላል ብላችሁ ነው ምናምን ብለው በቃ ነገሮች ምናምን ገደል ካደረጉ በኋላ ዙሪያውን እንደማይቻል ገደል ካደረገ በኋላ አዲስ ሀሳብ ይዞ የሚመጣውን አዲስ የምንጠቀምበትን ነገር ታዘለቅን በኋላ በዙሪያችን ያሉ ሰዎች በእንደዚህ አይነት ነገር ምናምን ካዳከሙን በኋላ ምንድነው እሺ በቃ ያ ሰውየው የሚጠቀመው ምንድነው በምንጠቀመው በምንድነው ምናምን የሚለው ነገር ስንወድ ደግሞ በቃ ምንም ለኛ የሚጠቅም ነገር የሚያደርግልን የለም ማለት ነው። ያንን ምንድን እኛንም ያዳከመን ለኛ አሰበልን ለኛ የተጨነቀሉና አስመስለው ይነውና ከዛ በኋላ ለኛ ተቀምጣችሁልናል እሺ በቃ ጭቃ ቤቱን በተነታታ ሰሩልን ወጪ እንዳይወጣ በተነታታ ተናርጉልን ምናምን ታቸው የለም በቃ ለኛ የሚያደርጉልን አይመስልም። በቃ ጭራሽ ሲጀመር እንደውም ለኛ ብዙ ነገር አድራጊ ምናምን አድርገው ነው የሚያስቡት ማለት ነው። ምንድነው ለኛ የሚጠቅሙ መስለው የሚያዳክሙ ሀሳቦች የሚነግረን የሚያዳክሙ ነገሮችን ወደ ተሻለ ነገር መንገባ ወደ ተሻለ ነገር እንድናደርግ የሚያቀርቡልን ሀሳቦች ለኛ ይጠቅሙናል ወይ ስንል ዜሮ ምንም ነገር የሚያደርግልን ነገር የለም። እንደውም በሐሳብ ይሄን እንድታደርግ ኑሮ እንድታደርግ ኑሮ ምናምን ያለ ከማደናገሮች ምንም የሚጠቅመን ነገር የለም ማለት ነው። እና ወደ ቁም ነገሩና ወደ ዋናው ነገር ስንገባ ምንድነው አሉባልታ ታያስቆማችሁ አሉባልታ ከሌ እንደዚህ ነው ከሌ እንደዛ ላይ ሳትሉ ወደ ስራ ስትገቡ ከጭቃ ቤት ወደ ቤት መስራት
መስራትን ብትመርጡ በጣም የተሻለ ነው ብዬ ነግራችኋለሁኝ። ይህንን እምላችሁ ደግሞ በምክንያት ነው። እንደዚህ እየሰራን እናሳያችኋለን። እየሰራን እያየነው ስለሆነ ነው። ይህንን ነገር ደግሞ ጉዳት ያለበት ሰው ከምትጎዱ ወደ የተሻለ ነገር ግቡ ብለን መናገራችን ደግሞ ለእናንተ እንድትጠቀሙና ለእናንተ የተሻለ ነገር እንድታደርጉ ብለን ስላሰብን ነው። አሁን ጭቃ ቤት ብትጀምሩ ጭቃ ቤትም ጀምራችሁ ያው 5 ዓመት 6 ዓመት መኖር መቀመጣችሁ አይቀርም። ሶድ ላይ ማለት ነው። ስደት ላይ ይሄን ያክል ዓመት መቀመጣችሁ አይቀርም። ለጭቃ ቤትም ወጭ ማውጣታችሁ አይቀርም። ለብሎኬት ቤትም እንደዛም ወጭ ማውጣታችሁ አይቀርም። በዚህ መሀል ያለው ምንድነው የመመናተልና ያለማወቅ ሳታውቁት ወደዚህኛው ስራ የመግባት የዚህኛው ነገር ከባድ መስሏችሁ ወደዚህኛው መግባታችሁ ይሄንኛውን ስራ ደግሞ አውቃችሁ መግባታችሁ ነው ያለው ልዩነት እንጂ በዛውጭ በመሃሉ ያለው ልዩነት ምንም አይነት ልዩነት አይኖረውም። የገንዘብ ልዩነት ብንል ብዙም ልዩነት አይኖረውም። የጊዜ ፍጆታ ምንም አይነት ጊዜ ፍጆታ አይኖረውም ማለት ነው። እኩል የማለት እድል ይኖረዋል ማለት ነው። ያ ማለት ምንድነው ብሎኬት ቤት ጀምረን አቅሙ ቢያንሰን እንኳን አርማታውን አውጥተን 2 ዓመትም ቆየን 3 ዓመትም ቆየን ቀስ ብለን መስራት እንችላለን። እንደዚህ ብሎኬት ደርድረን ምናምን እንደዚህ ቀስ እያላችሁ መስራት ትችላላችሁ ማለት ነው። ጭቃ ቤት እንግዲህ ያው አቁመን ውሃ ልክ ስናስር ይወርቃል ምናምን ስንሳደፋለን ምናምን ያን ያደረገን ወጪውን ያው ነው የምናወጣው ማለት ነውና ወደ ብሎኬት ቤት ገብታችሁ ሁላችሁም ብትሰሩ በጣም ደስ የሚል ነገር ነው ማለት ነው። እኔ መቼም ሁላችሁም ስደት ላይ ያላችሁት ወንድሞች ብሎኬት ቤት ብትሰሩ ቤት ወጣችሁ ወደ ብሎኬት ቤት ግንባታ ገብታችሁ ብትሰሩ በጣም ተስፋዬ ነው ምኞቴም ነው። ኢንሻአላህ ደግሞ ሁላችሁም የተሻለ ይሄንን መረጃ ሰምታችሁ ወደ ተሻለ ስራ ትገቡታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ካሁን በፊትም እንግዲህ መረጃን ሰምተው ብዙዎች ወደ ስራ የገቡ እህት ወንድሞች አሉ መጀመሪያ ላይ እንደነገርኳችሁ። አሁንም ወደፊትም ደግሞ ከበፊቱ መረጃ ደግሞ የአሁኑ መረጃ ደግሞ የበለጠ ሞራልና ስንቆማችሁ ደግሞ ወደ ግንባታ እንደምትገቡ ተስፋ አድርጋለሁ ማለት ነው። እንግዲህ ይሄን ማድረገው ምንድነው እኔ ወላሂ ድካምን ስለማውቀው ነው፣ ውጣ ውረዶችን ስለማውቀው ነው። በብዙ ውጣ ውረዶች ውስጥ ያለፍኩ ልጅ ስለሆንኩ ነው ስለማውቀው ነው። ስትወድቁ ያለኝ ያላችሁ ሰዎች እንደሚሸሿችሁ ስታገኙ ደግሞ ተስፋ የቆረጠው ያለኝ ያላችሁ ማንም ቢሆን ምንም ትናንት ላይ የጣላችሁ ሰዎች ስኬታማ ስትሆኑ ከኋላችሁ ቢደግፏችሁ እንደሚነሱ ስለማውቀው ነው ማለት ነው። የልፋትን የመውደቅን የድክመትን የመነሳትን ድካም ስለማውቀው ነው እና እንደዚህ ምናምን የምነግራችሁ ማለት ነው። እና ባለፍንበት ህይወት ሌላኛው ሰው ማለፍ የለበትም። እኛ ሳናውቅ ስለተሸወድን ያኛው ሰው መሸወድ የለበትም። እኛ ሳናቅ በቃ በብዙ ነገሮች ስላለፍን ደግሞ ይሄንኛው ሰውዬ እንደዛ ማለፍ የለበትም ማለት ነው። እና ሁላችንም ሳናውቀው ብዙ ነገር ሰርተናል፣ ብዙ ነገር አልፈናል እና በዛ ነገር ውስጥ እንዳናልፍ ስለምንፈልግ ነው ማለት ነው። እኔም ጭቃ ቤት ሰርቼ ድካሙንና እንትኑን ስላየሁት ነው። እናንተም ብሎኬት ቤት እየሰራችሁ ጭቃ ቤት እየሰራችሁ እንድትደክሙ የማልፈልገው እንደዚህ የምነግራችሁ ለዛ ነው። ከምሰራውም በላይ ሰርቼ ስላየሁት ነው። ገባችሁ አይደል? እና እንደዛ ስለሆነ ነው። እንግዲህ ይሄንን የሰራ ሰው ያውቀዋል፣ ያሰራ ሰው ያውቀዋል እና የሰሩም ያሰራም ስለሚያውቀው ያልሰራው ሰው ደግሞ አዲስ የሆነው ሰው ደግሞ እንዲጠቀምበት ይረዳዋል ማለት ነው። ወደፊት በቃ ሁሉም ላይ ስደት ላይ ያለው በተለይ ስደት ላይ በብዙ ነገር እየተሸወዳችሁ በብዙ ነገር እየተበላችሁ ብዙ ነገር እየተታለሉ የሚቀሩት ወንድሞች አሉ። እነዚህ ወንድሞች ደግሞ እስከዛሬ ሲበሉ ኖረዋል፣ እስከዛሬ ሲሸወዱ ኖረዋል፣ ባልሆነ ነገር ምናምን ብለዋል እና አሁን ላይ ደግሞ ጊዜው ላይ ደርሰናል። ሶሻል ሚዲያ በጣም ብዙ ነገር እያስተማረ ነውና ብዙ ነገር እያሳየን ነውና አሁን ላይ ደግሞ ትናንት የተበላችሁ ትናንት የተሸወደችው ትናንት የተሸወደው ወንድሞችን መሸወድ የለበትም። እንደዚህ ባልሆነ ነገር ላይ ማለፍ የለበትም። አሁን ላይ ያለው ትውልድ በቃ መንቃት አለበት፣ ጥሩ ነገር መስራት አለበት፣ ወደ መራመድ አለበት ማለት ነው። በዛ ልክ መራመድ ስላለበት ሁሉም መማር ስላለበት ቪዲዮውን ሰምታችሁ እናንተ ጋር እንዲቆይ አታድርጉት። ለሌሎች ወንድሞች ስደት ላይ ሆነው ለፍተው ደክሞ ለሚገነቡበት የተሻለ ቤት እንዲገነቡ ያደርጋቸዋል ማለት ነው። ቻናሉ ለሌሎች ተደራሽ መሆኑ እንደዚህ ለተጨነቁ ወንድሞች፣ ግራ የገባቸው ወንድሞች እንደዚህ ምን ላድርግ ምናምን ብለው ለሚጨነቁ ቤተሰቦች ያግዛቸዋል ማለት ነው። ሀሳባቸውን ቀለል ያደርግላቸዋል ማለት ነው። ተጨባጭ የሆነ ነገር ሲመለከቱ በቃ እንደዚህ በቃ እችላለሁ የሚል ስሜት ውስጣቸው ውስጥ ያድራል ማለት ነው። ያንን ስናደርግ ምን እናደርጋለን? አንድ ወንድም እንቀይራለን፣ አንድ እህት እንቀይራለን። እዚህ ደግሞ ሀገር ላይ ያሉ ሰዎችን ደግሞ እንቀይራለን ማለት ነው። ያ ማለት እዚህ አይቻልም ብሎ ያለውን ሰው ሰርተን እናሳየዋለን። ለካ ይቻላል ብሎ ምናምን ያስባል። ቀጣይ ላይ እንዲሰራ ምናምን ይማርበታል። እዛም ደግሞ እንደሚችል ምናምን ያያል ማለት ነው። ሁሉም እንደዛ እያለ ሲሄድ ሁሉም ሰው ይቀየራል፣ ይለወጣል ማለት ነው። ያን ስናደርግ ሁሉም ሰው አውቆት ወደ ተሻለ ነገር ያደርጋል
ያደርጋል ማለት ነው። ባለን ቆይታ በጣም ጥሩ ነገር እንደምታገኙበትም ተስፋ አደርጋለሁ ማለት ነው። ከዛሬ ቪዲዮ የምትማሩት ምንድነው? ብሎኬት ቤት በጣም ከባድ መስሏችሁ ወደ ስራ የምትገቡ ወደ ጭቃ ቤት የምትገቡ ብሎኬት ቤት በጣም ቀላል እንደሆነ ትማሩበታላችሁ ማለት ነው። ሲቀጥል ደግሞ 165 ቆርቆሮ ቤት 3 ክፍል የሆነ ቤት እንግዲህ ኬምሴ ከተማ ላይ በ1 ሚሊዮን 500 ሺህ ብር እዚህ ደረጃ ላይ አድርሰነዋል ማለት ነው። ከዚህ በኋላ ያለብን ቤት በር ገጠማና ቀለም ቅቦች፣ አምፖል ምናምን እነዚህ ነገሮች ናቸው የቀሩት። ማንኪያ ሊሾና የበረንዳ ሴራሚክ ነው ያለው እንጂ ከዛ ውጭ ያለው አዳማ ቆርቆሮ አድርገናል። ብሎኬቱን ደርድረናል። ከውስጥም ከውጭም ለስነናል። 3 ክፍል ቤት ከውስጥ ሻወር፣ ሽንት ቤት አለው። እዚህ ላይ ደግሞ የሮቶ ማስቀመጫ አድርገናል። ይህንን አድርገን እንግዲህ 1 ሚሊዮን 500 ሺህ ብር አድርገን እዚህ ደረጃ ላይ አድርሰነዋል ማለት ነው። 8 በ9 የሆነ ቤት 3 ክፍል ሆኖልናል። እናንተ እንዲገባችሁ ደግሞ 60 ኦልሞስት ከ65 ቆርቆሮ የሚሆነውን ቤት እዚህ ደረጃ አድርሰነዋል ማለት ነው። ሲቀጥል ደግሞ ብሎኬት ቤት መስራት በጣም ቀላል እንደሆነ ትማሩበታላችሁ ማለት ነው። እንደነዚህ አይነት ቤቶችን ማን ይገነባልኛልና ማን ይሰራልኛል ኃላፊነቱን ወስዶ ማን ይሰራልናል ብላችሁ ለምትጨነቁና ለምታስቡ ቤተሰቦች ወደዚህ ቻናል ጎራ ብላችሁ ማድረግ ትችላላችሁ ማለት ነው። ከመጀመሪያ ጀምሮ እስከ መጨረሻው ድረስ የግንባታ ስራዎችን አገልግሎት እየሰጠሁ እገኛለሁኝ። በቅርብ ደግሞ ቆቦ ላይ የምጀምረው ቤት አለኝ። እሱንም ደግሞ ከመጀመሪያ ጀምሮ እየተከታተልኩ እለቅላችኋለሁኝ። 4 ክፍል ቤት ነው የምንሰራው። በቤት ዙሪያ ላይ ማንኛውንም ኃላፊነት ወስደን ጥንቃቄ እናስረክባችኋለን ማለት ነው። አማናውን ወስደን እንደራሳችን አድርገን ወንድም እንደ ቤተሰብ ምናምን አድርገን ሰርተን እናስረክባለን እንደራሳችን አድርገን ማለት ነው። ምንም ቻናል መጣችሁ አታፍሩበትም። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ሌሎች ተደራሽ አድርጉልን። በተረፈ ቪዲዮ ላይ ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።